እንዲትልና ምታወራው ግን ምን አስበህ ነው? ምንድነው ያልኩት? እርጥብ መስሎ እዚህ ሜካፕ የምትቀባ ሴት አትመቸኝም ከሚሉት ጎራ አይደለም። አቶ ግዴ ለማንበበው ያልኩ ጎፈር ሰላም ተመልካቾቻችን እንደምን አላችሁልን? ሳምንታዊ የጉራማይሌ ፕሮግራማችን እነሆ በተለመደው ሰዓታችን ወደ እናንተ ሊደርስ ነው። ዛሬም እንደተለመደው እንግዶችን ይዘን ልንጫወት፣ ልንዝናና፣ ልናወራ በተለይ ደግሞ ዛሬ የጉራማይሌ መድረካችን በደንብ በጭፈራ የደራ ነው የሚሆነው። በጣም የምትወዷቸው በሶሻል ሚዲያ በቲክቶክ ዓለም የምታውቋቸውን በተለይ ደግሞ በባህላዊ ውዝዋዜ ሲባል የሚነሱ ልጆችን በጉራማይሌ መድረካችን ሰብሰብ አድርገን በህብረት ይዘናቸው መተናል። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። የጉራማይሌ ፕሮግራም እንግዳ ስለሆናችሁ በጣም ደስ ብሎኛል። እኔ በምችለው እንግዲህ ጠቅለል አድርጌ ለተመልካቾቼ አስተዋውቂያችኋለሁ። እናንተ ደግሞ እስኪ ከነስማችሁ ከነሙያችሁ እንዲሁም ደግሞ የተለያዩ ሶሻል ሚዲያዎች ላይ የምትሰሯቸውን ውዝዋዜ ነው ብያለሁ። እናንተ ደግሞ እስኪ ጠቅለል አድርጋችሁ በእናንተ ቋንቋ አስተዋውቁልኝ። ከማል ጀምር። አቤን ከታላቅ አቤን አረ እሱ ነው ትልቁ። እስቲ ማለት በሉ እኔ እኮ ከታላቅ ሲባል እኩል ለምትመስሉትና ወዴት እንደሚሄድ እውነት ለመናገር ግራ ገብቶኝ ነበረ። እንግዲህ ጓደኛ ያህል ሚስጥር አይደብቅም፣ አጋልጠዋል። ከታላቅ ብለዋል። እኔ ነኝ ታላቅ። ጉድ እኮ ነው። እሺ አቤኔዘር ዘሪሁን እባላለሁ። ባህል ተወዛዋዥ ነኝ። ቲክቶክ ላይ ያው ለ4 ዓመታት የኢትዮጵያን ባህላዊ ውዝዋዜ በማስተዋወቅም በመስራት እገኛለሁ። አሁን ላይ ደግሞ መልመድ ለሚፈልጉ ሰዎች ባህላቸውን ማወቅ ለሚፈልጉ ብዙ ሰው ይቸገራል እና እነሱን እያሰለጠንኩ እገኛለሁ። በዚህ አጋጣሚ አሰልጣኝ ነኝ እና ኮሪዮግራፈርም ነኝ። ደስ ብሎኛል ስለመጣ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አመሰግናለሁ። እሺ ከሱ ጋር እንግዲህ ዛሬ ቡድን አጋር ሆኖ የሚቆየው ደግሞ እንተዋወቅ እስኪ። ስሜ ስንታዩ ሰለሞን ይባላል። እንግዲህ የባህል ተወዛዋዥ ነኝ። እንግዲህ ይሄ ነው የምላችሁ ነገር። በዚህ በባህል ቤቶች ደረጃ ብዙ ቦታዎች ሰርቻለሁ። እንግዲህ ባህልን ከማስተዋወቅ አንጻር እንደዚህ የተለያዩ የእንግዶችን ሲመጡ ለነሱ የተለያዩ የሀገራችንን ብሔር ብሔረሰቦች በማሳየት እንግዲህ አንደኛው አካል ነኝ። በባህል ምሽት ቤቶች ሁላውን 2000 አበሻ የባህል አዳራሽ እሰራለሁ። እንዲሁም ደግሞ ከውዝዋዜ በተጨማሪ ደግሞ በካሜራ ሙያ አገለግላለሁ። እንደዚህ ሰርግ ቪዲዮዎችም እውነት ካሜራማንም ነው በተጨማሪ። ይሄ ጥምር ሙያ ነው። በጣም ነው ደስ የሚለው። እና እንደዚህ አይነት ስራዎች እሰራለሁ። ሞር ግን ዲቴል ወደ ውዝዋዜው ያው እንጀራችን ነው። ሶሻል ሚዲያ ላይ እንዴት ነው? ሶሻል ሚዲያ ላይ አሪፍ ነኝ። ያው ብቅ ጥልቅ ምል ሰው ነኝ፣ ግን አሪፍ ሁኔታ ላይ ነኝ አሁን። እንግዲህ በቲክቶክ ስሜ ስንታዞ ይሉኛል። እንግዲህ አሪፍ እሱ ነው እንዲያወጣል ዞር ብለው አስተናገ እና አሪፍ ሁኔታ ላይ ነኝ። አሪፍ ነው አሁን። እንግዲህ ይሄን ይመስላል የኔ ሁኔታ። አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆይ። እሺ ዛሬ ከጭፈራው ባሻገር ደግሞ እነምንቴን የሚፋለሟቸው የተቃራኒ ቡድን አሉ። ወደ እነሱ ጋር እንመጣለን። እናንተን ደግሞ እስኪ እንተዋወቅ። እሺ ሮቤል አበበ እባላለሁ። የባህል ውዝዋዜ እና ኮሪዮግራፈር ነኝ። ከመቶ ያላነሱ ክሊፖችን ኮሪዮግራፊ አድርጌያለሁ። በማሰልጠኛም በኩል ክፍለ ሀገር ላይ ማሰልጠኛዎችን እንደዚህ ሰርቻለሁ። የት ሀገር? የት ክፍለ ሀገር? ክፍለ ሀገር ጎንደር። ባህል ምሽቶችንም ማሰልጠኛዎችንም እዛ እሰራለሁ። ከዛ ውጭ ሶሻል ሚዲያ ላይ አልፎ አልፎ ነኝ እኔ። ገባ ወጣ ነው የምልህ፣ ብዙም አይደለም። ክሊፖች ላይ እና መድረኮች ላይ ነው ብዙ ጊዜ ማተኮር። ይሄን ይመስላል። እኔ ባህል ውዝዋዜ ላይ ነው አንተ ሙሉ ለሙሉ እየሰራክ ያለው። ኧረ እባክህ ግን ዘመናዊ ነው የሚመስለው ስታይል፣ ጸጉር ስታይል፣ አለባበስ ምን ሲታይ እዚህ ያሉ ሰለሜ ዘመናዊ ዳንስ ብዙ ጊዜ ማገኛቸው ልጆችና ሁሉ ነገሩ ልክ እንደነሱ ነው የሚመስለው። እንዴት ነው አልተጣረሰብህ? ብዙ ሰው ይለኛል አንቺ ብቻ አይደለሽም። ስራው ላይ ስገባ ቲፒካል ነው መሆን፣ ወደ ውጭ ሰውጣ ደግሞ ያው ሉኬ ምናምን ዘመናዊ ነገር ነው እንትን የሚልና አንቺ ብቻ አይደለሽም ብዙ ሰው እንደዛ ይለኛል። ያው ለማስተካከል እንሞክራለን ከሳንቺ ጋር አብሮ። ስለዚህ ልክ ተዋናዮች ካራክተሩንና እውነተኛ ህይወቴን አታገናኙብኝ እንደሚሉት የስራ ባህሪ ስራ አለባበስ ሌላ ነው፣ ይሄ ደግሞ ለህይወቴ የመረጥኩት ነው።
መልካም። አይ እንኳን ደህና መጣ። እንኳን ደህና ቆይሽ። እሺ አንተ ጋር እንምጣ ደግሞ። እሺ ዳንኤል እባላለሁ። ኬሮግራፈር፣ የባህል ተወዛዋዥ ነኝ፣ ካሜራማን፣ ኤዲተር ነኝ። 5 ሙያ አንድ ላይ ጠቅልላ ይዘህ እንዴት ነው እየቻልከው ነው? አንዱ ካንዱ አልተጣላብህም? አይ ተወዛዋዥ ስትሆኚ አሁን ለካሜራ ቅርብ ነን እኛ። ብዙ ቪዲዮ ክሊፖችን ኬሮግራፈር አድርጌያለሁ። የባህር ዳር ልጅ ነኝ። ባህር ዳር ላይ አቢሲኒያ የውዝዋዜ የሚል ክሩ አለን። እኔ ነኝ ማሰለጥናቸው እና ብዙ ክሊፖችን ሰርተናል። ክሊፕ ላይ ስትሰሪ የምታገኘው ኤክስፔሪየንስ አለ። ካሜራ ሹት፣ አወሳሰድ፣ ኤዲት ደግሞ ቲቶርን በማየት በመማርም እነዚህ ነገሮችን እየሰራው ነው። አንድ ላይ በደንብ አጣምራ ይዘህ አንተም የፀጉር ስታይል ትንሽ ከሱ ጋር ቀረብ ይላል አይደለ? ያ ማለት ያንተ መልስ ልክ እንደሱ ነው። የውዝዋዜ ህይወቴ ሌላ ነው፣ ይሄ ደግሞ ለኑሮ የመረጥኩት ስታይል ነው። እንደዛ ነው። አይ በጣም ደስ ይላል። መልካም። የእናንተ ትንሽ ኃላፊነቱ የሚከብድ ይመስለኛል። ከጭፈራው ይልቅ የአንድን ማህበረሰብ ኃላፊነት መቀበል እሱ ትንሽ ከበድ የሚል ይመስለኛል። እንግዲህ ተመልካቾቻችን በዛሬ የጉራማይሌ ፕሮግራማችን የተለያዩ የባህላዊ ውዝዋዜዎችን እያየን እንዲሁም ደግሞ ልክ እንደተለመደው የጉራማይሌ ጨዋታዎቻችንን፣ ጌሞቻችንን ከተወዳዳሪዎቻችን ጋራ እየተጫወትን አብረን እስከመጨረሻ ቆይታ እናደርጋለን። እናንተም እስከመጨረሻ ድረስ ያው ከኛ ጋር እንድትቆዩ ከወዲሁ ጋብዛችኋለሁኝ። አሁን እስኪ ወደ ውድድራችን እንግባና በመሃል ደግሞ የተለያዩ ሀሳቦችን እናነሳለን። እንደሚታወቀው ጉራማይሌ ፕሮግራማችን የተለያዩ ዙር ውድድሮች አሉት። አንድ ዙር ብቻ አይደለም። የመጀመሪያ ዙር ውድድራችን የምናደርገው ግን ምስል ከምስል መደመር ነው። እነዚህ ተወዳዳሪዎች ሙሉ ጥያቄ ያለምንም መሳሳት ከመለሱ በዚህ ዙር በዚህ ጥያቄ በዚህ ውድድር ብቻ የ25000 ብር ተሸላሚ ይሆናሉ። ስለዚህ ለ25000 ብሩ ተክተን እንሰራለን። ያ ካልሆነ ግን በመለሱት ጥያቄ ልክ ተደምሮ አሸናፊው ቡድን የገንዘብ ሽልማት የሚያገኝ ነው የሚሆነው ማለት ነው። የመጀመሪያው ጥያቄያችን ምስልን ከምስል መደመር፣ በእናንተ ቋንቋ ጎጃሚኛን ከጉራጊኛ ማጣመር እንደማለት ነው። እሺ ታጣምራላችሁ ማለት ነው። እንጀምራለን። የመጀመሪያው ጥያቄያችን ያው ከፊት ለፊቴ ስላላችሁ ከእናንተ አደርጋለሁኝ። ይህ በስክሪኑ ላይ የምትመለከቱት 2 ምስል አለ። አንድ ላይ ሲደመር ምንድን ነው? ቬሎሲቲ ቬሎሲቲ ነው የመጀመሪያው ጥያቄ። በትክክል ተመልሷል። በደንብ አድርጎ ነው ያጣመረው። ምንድነው ቬሎሲቲ? እንግዲህ የፊዚክስ ህግ ነው። ፊዚክስ በጣም ጎበዝ ነበርክ ማለት ነው። አክሰሌሬሽን ኦቨር ታይም በጣም ነው እያብራራለሁ ነው። እኔ አሁን ማረጋገጥ አልችልም። ቀጥል ግዴ። እሺ ሁላችንም ፊዚክስ ላይ እንደሌለ እናስታውቃለን። አይ ሳቃችን አሁን ሲቀየርብን እኮ በጣም ያልተጠበቀ ነገር ነው የሆነው። እሺ ወደ እናንተ ጋር እንመጣለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት 2 ምስል ነው። ምንድን ነው? እሷ ማናት? ያው እሷን ማወቁ ለመመለስ በደንብ ነው የሚያግዛችሁ። ሰዓታችሁም እየሄደ ስለሆነ ሞክሩ። ስትሮቤሪ በትክክል ተመልሷል። አስበበትም አውቋትም ያስታውቃል። በቃ አላወቃትም። እኔ አላወቃትም። ቬሮኒካ ሊሆን ይችላል። ከዛ ስትሮ እና እንዴት አልከው ታዲያ? ይኸው ስትሮን ካገኘ ቤሪ ነው ልስጣት። ቤሪ ሙዚቀኛ ናት። ስትሮቤሪ ቤሪ ሙዚቀኛ ናት። የተለያዩ ሙዚቃዎችን ከተለያዩ ሙዚቀኞች ጋር አብራ በመሆን እንዲሁም የራሷን አልበም ሰርታ ያበረከተችልን ከምን ነፃ ልውጣ የተሰኘ አልበም ሰርታ ያበረከተችልን በጣም እንውዳት ድምፃዊት ናት። ብስራት ኃይለማርያም ነው ትክክለኛ ስሟ። ያው እንግዲህ ስናቆላምጠዋል አይደለ ቤሪ ብለናል። እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ነው። ምንድን ነው? ኮይን አይደለም። ምንድን ነው? ክርን እኔ ያስተዋልኩት እቃው በትክክል ተመልሷል። ክርን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት 2 ምስል ነው። ምንድን ነው? ፕላንት አይደለም። ሞክሩ። ሰዓታችሁ ሳያልቅ በደንብ
ሊፍት ሊፍት ጊፍት ኖ ሊፍት ሊፍት ነይ እስኪ ብራዘር ይላል። ሊፍት ነው በትክክል ተመልሷል። ሊፍት። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ከምስል ነው። ምንድን ነው? እሱን ተውት እሺ። ይሄ ስሙ ምናምን እያላችሁ እንዳትጨነቁ። ጀስት ምስል ከምስሉን ለመደመር ሞክሩ። ስሙን ተውት ብያለሁ። ስሙን ተውትና ዝም ብላችሁ ለመሞከር ሞክሩ። ለመደመር ምስሉን ከምስል ሰከንዳችሁ 2 ብሎ 1 ካለ ሰዓት አልቋል። የመጀመሪያ ያልተመለሰ ጥያቄ ሊሆን ነው እንግዲህ ወደዚህኛው ቡድን እናምጠዋለን። ምንድን ነው? ይሄን መለሱ ነው። ይሄ ለሱ እንዴት ነው ለሱ ይሆነው? ቀለል ስለምትል ወደሱ አይደለ? አንተ እስካሁን ከባዱን እየመለስክ ነው። እሺ አልመጣልህም አንተ። ስለዚህ ጥያቄ በሁለቱም ቡድን አልተመለሰም። የዚህ ምስል ከምስል ምላሻችን የሚሆነው ሚስተር ቢን ነው። እሱ ሚስተር ነው፣ ቢን ሚስተር ቢን። ስለዚህ ምላሻችን ሚስተር ቢን ነበር፣ አልተመለሰም። ወደ ቀጣዩ ጥያቄያችን እናልፋለን። ቀጣዩ ምስል ከምስላችን የሚሆነው ደግሞ ዳኒ፣ ሮቤል እናንተ ጋራ ነው። ይህ በስክሪኑ ላይ የምትመለከቱት 2 ምስል ነው። ሜካፕ ቀጣዩ ዙር ውድድራችን የሚሆነው የምልክት ጥያቄ ነው። ከዛ በፊት ግን የመጀመሪያው ዙር ውድድራችን ላይ ምስል ከምስል መደመር አሸናፊ ሆነው ወደ ቀጣዩ ቡድን ያለፉት እነማን ናቸው የሚሆኑት? ያው ግልጽ ነው አይደል? እንዲህ ብለዋል። ያው ግልጽ ነው። የነ ሮቤል ቡድን ሀገር በቀል ባልሆነ ስም የተሸነፈ አይደለ? ሀገር በቀል ባልሆነ ነገር ነው። የነ ሮቤል ቡድን አሸነፋችሁ ወደ ቀጣይ ዙር አልፋችኋል። ግን ደግሞ ገና በርካታ ዙር ነው ያለው። ቀጣይ ዙር ላይ በደንብ እንዳሁኑ ወጥራችሁ መታገል ነው። እናንተም ደግሞ አሸናፊነታችሁን በደንብ አስጠብቃችሁ መቀጠል ነው። ሁለተኛ ዙር ውድድራችን የሚሆነው በምልክት ማስረዳት ነው። ቦታ እየተቀያየራችሁ ተራ በተራ አንድ ሰው አስረጂ፣ አንድ ሰው ተረጂ ይሆናል። እናንተ ጋርም ልክ እንደዛው አንድ ሰው የተወሰኑ ጥያቄዎችን ካስረዳ በኋላ ደግሞ ተመልሶ እዛው ቦታ ላይ ሆኖ የሚረዳ ሰው ይሆናል ማለት ነው። እኔ እዚህ ጋር መጥቶ የሚያስረዳውን ሰው ቦታ ተካለሁ። የመጀመሪያውን የምናደርገው ከአሸናፊ ቡድን ነው። ሮቢ ማን ያስረዳ ማን ይረዳ ከእናንተ መካከል? እሺ እንጀምራለን። የመጀመሪያው ወደ ኋላ መዞር አይቻልም። የምታስረዳው ጥያቄ የሚሆነው አስረዳው ይሄ ነው። ምንድን ነው? አንብበዋል በደምብ? እሺ እሺ። ማለብ፣ ወተት መጠጣት፣ ወተት ማለብ። ሰዓት አልቋል። ግን ምን አስበህ ነው? እርጥብ መስሎ ነው። እርጥብ ምን ብለህ ነው? ስፒድም እንደዚህ ይፈጥና እንደዚህ እንትን ምን መስሎ ነው ግን? ምን መስሎ ነው? አይ ንገረን፣ ማወቅም አለብን። በመሀል ራሱ ላስቆመውና ልብ እንዲለው ለማለት አይደለም። አንተ ምን መስሎ ነው እንደዚህ ያልከው? እርጎ መስሎ ነው። አዎ እንደዚህ እንዴት እንዳነበብኩት እርጎ መስሎት ነው። ስለዚህ አልተመለሰም። እርግብ ነው ምላሻችን። ስለዚህ በቀጣይ በደንብ ትኩረት አድርግበት። ቀጣይ የምታስረዳው ደግሞ አይዞ ይሄ ነው። አስረዳው አሁን ሰዓት የላችሁም። በደንብ ቶሎ በል። ሰከንዳችሁ 5 ላይ ሊደርስ ነው። ውሃ መቅዳት። እሺ ሌላ ከሱ ሌላ መጨመር። ሰዓት አልቋል። አልተመለሰም። ምላሻችን በረዶ ነበረ። በረዶ እንደዚህ ይልበል። ምን ተጨነቁ። እንደዚህ የሆነ እንቀጥልሽ። ታንኳ። ጥሩ ነው። ሞክር። ሌላ
መቅዘፍ ሌላ በታንኳ መቅዘፍ ሰዓታችሁ ሊያልቅ ነው። ሰዓት አልቋል። ስለዚህ ዳኒ ትንሽ የማስረዳቱ ነገር አልሆነልህም መሰለኝ። እስኪ ትንሽ እሱ ያስረዳህና ደግሞ ያው እባክህ። እሺ እንቀጥል። ሰከንዳችሁ እየሄደ ነው። ሞክር። አዎ ጥሩ ነው አገላለጽ፣ ግን በሌላ ደግሞ ትንሽ አሳየው። ሎሚ ሰዓት አልቋል። አልተመለሰም። እንደውም ጥሩ አድርጎ ትንሽ ገልጾታል። ምላሻችን ስናፍጭ ነበር። ትንሽ ቁርጡን ብትቆርጠው ኖሮ ትንሽ በቃ እሱ ላይ ተግባቡ ነበር። እሺ እንቀጥል። አላውቀውም። ኧረ እባክህ አላውቀውም። እሺ ታዲያ ሌላ አስረዳልህ። በምንም አላስረዳም። ሞክር። እንዴት ላድርገው? ትችላለህ፣ ግን ማስረዳት ትችላለህ። ማስረዳት ስለማያውቀው እንግዲህ ምን ማድረግ አልችልም። አንድ ደህና ሴት አልተመለሰም። እስክስታ ብቻ ነው። በቀቀን ነበረ። ትችላለህ። በምን እንዲህ ትልና ስትለው ደስ ዋን የምታወራው ተግባብተናል። በነገራችን ላይ አላውቀውም። እሺ እንቀጥላለን። የመጨረሻ ጥያቄያችን ነው የሚሆነው። በል እንግዲህ ቀለበት፣ አልማዝ፣ እንቁ ወርቅ ከሆነ አራዛው እንቁ አልማዝ እኛ አስረዳኝ ሰው እኮ ነው ያጣው እንጂ በታል እንደምንም ደርሰህበታል። አይ ቆንጆ ነው በጣም። አይ እንቁ ደግሪ እርግቧን እኮ መመለስ እንችል ነበር። ከእናንተ መሀል እባክህ እንጀምር። ሙዝ፣ ማንጎ ስለሚቻል ማንጎ በትክክል ተመልሷል። እንቀጥላለን። ገራዥ፣ መካኒክ ምንድን ነው የሚሻለኝ? እሺ እንቀጥላለን። እኔ አለ ጋራጅ ሰጥቶ ቀምሻለሁ ጋራጅ። እሺ እንቀጥል። ክራውድድ፣ ጭንቅንቅ፣ መኪና፣ መንገድ፣ ቀለበት፣ መንገድ፣ አደባባይ፣ ስቴዲየም፣ ሰዓት ሊያልቅ ነው። ኳስ ሜዳ። ሰዓት አልቋል። ከብዳ ትንሽ በርግጥ ምንድን ነው? አልተመለሰም። ጎተራ ከመንገድ ይልቅ አይ ቲንክ ማከማቸው ምናምን ይሻላል። አይሆንም ብቻ ጎተራ አልተመለሰም። እንቀጥል። ስለዚህ እባክህ ወደ ቦታ ኦኬ ጀምር። አፍሮ አይ በስርዓት አንብበው በስርዓት አንብበው። እሺ አጫድ፣ ገበሬ ኖ አሁንም በስርዓት አላነበብከውም። ማጭድ፣ ሞቃት። ኧረ ተው እንግዲህ ለህም አንብበው እያልኩ ፈንኪ ታመጣህ በውስጥ ክናት አታ አማርኛ ላይ ምንድን ነው? ወንድሜ ተገናኝተናል መስመር ላይ። አሁን ችግር የለም። እንዴት ነው ነው ቀያዲ እኔኮ እንኳን ብቸኛለሁ ቸኩያለሁ። በቃ የአይምሮ ውስጥ ያለ ፍትር አለ። እሱን ነው ያልከው። ጎልፍ አልተመለሰም። እሺ እንቀጥላለን። እሺ ምግብ፣
መክተፍ። እሺ ማብሰል አይደለም። ሰዓታችሁ እያለቀ ነው። ቃሪያ። ሰዓት አልቋል። ችፕስ። ሰዓት አለቀ። ሰዓት አለቀ። ሰዓት ሁን ግድል ሰዓት አለቀ እንጂ መልሰው ነበረ። ችፕስ ነበር ምላሻችን። እንቀጥላለን። የመጨረሻ ጥያቄያችሁ ነው የሚሆነው። ሽታ፣ ምግብ ሽታ፣ ክኖር፣ መዓዛ። ይኸው በደንብ እያሳየክ ነው። ጭስ እኮ ምን? እጣን። የእውቀት ሰው ያስታውቃል። እጣን በትክክል ተመልሷል። እባክሽ እንዴት ነበር? ጸዲ ነበር። ማስተዋል ይፈልጋል። በደንብ ማስተዋል ይፈልጋል። የሆነ ሰዓቱም ደቂቃውም እንዳያልቅ ከመፍጠን ጋራ የሚደረገው ትግል ያሳስታል በራሱ አይደለም። ሁለተኛው ዙር ውድድራችን ተመልካቾቻችን ይሄንን ይመስል ነበረ። በሁለተኛው ዙር ደግሞ አሸናፊ የሆኑት ቡድኖች እነ ስንቴ እንዲሁም አቢኑ ናቸው። ቅድም ነበር ያላችሁት። ቅድም ነበር እንደዚህ ያላችሁት። አሁን ተከባብረናል። አቅም ላቅም አሁን በደንብ ተለካክተን እኩል ሆነናል ነው። እንግዲህ ቀጣዩ ዙር ውድድራችን ደግሞ የትኛውን ቡድን በደንብ ቀን አድርጎ ያሳየናል የሚለውን አብረን በጋራ የምንመለከት ነው የሚሆነው። ተመልሰን ተገናኝተናል ተመልካቾቻችን። የመጨረሻው ዙር ውድድራችን ነው የሚሆነው። እንግዲህ ይህም ምንድነው? ስህተቱን ፈልጉ ነው። በዚህ በምትመለከቱት ስክሪን ላይ ስህተት ያለበት ምስል ይቀርብላችኋል። ባላችሁ ሰከንድ ውስጥ የዛ ምስል ስህተቶቹ ምን እንደሆኑ ፈልጎ ማውጣት ነው። አንዱ ምስል 4 ስህተት፣ አንዱ ምስል 3 ስህተት ሊኖረው ይችላል። ስለዚህ ምስሉን በደንብ አይታችሁ እያንዳንዱን ስህተቶቹን ልቅም አድርጎ ማውጣት ነው ማለት ነው ባለችን ሰዓት ውስጥ። እሺ እንጀምራለን። የመጀመሪያችን የሚሆነው እነ ዳኒ ጋ ነው። ምንድነው የዚህ ምስል ስህተቶቹ? ምንድነው? ሰዓት እየሄደ ነው። ማፈንጃው ጋር አፕል የፈንድሻ ፎርም። እሺ አንድ መልሳችኋል። ትክክል። ሌላ ስህተቱ ምንድነው? ምስሉ ተገልብጦ ነው ያለው። ትክክለኛ ሁለተኛ ስህተት እሱ ነው። ሰዓታችሁ ሊያልቅ ነው። ሰዓት አለቀ። 2 ስህተቶችን አውጥታችኋል። ግን ደግሞ ሌላ ስህተት ነበረ ያልወጣ። እሱም ምንድነው? እዚህ ምስል ላይ እንግዲህ እዛ ውስጥ መግባት የነበረበት የቡና ፕሮዳክቶች ነበሩ። ያለው ግን ቺፕስ ምናምን ነው። ትክክል አይደለም። ሌላው ደግሞ እዛ ጋር የበር እጀታ የተገጠመው ግድግዳ ላይ ነው። ስለዚህ አልተገኘም። 4 ስህተቶች ነበሩት ይሄ ምስል የነበረው። ግን ደግሞ 2ቱን ስህተት አግኝታችኋል፣ 2ቱን አላገኛችሁም። ስለዚህ ግማሽ ነጥብ አላችሁ ማለት ነው። እንቀጥላለን። ወደ እናንተ ጋራ ነው። ይህ በስክሪኑ ላይ የምትመለከቱት ምስል አለ። ስህተቶቹ ምንድን ናቸው? ፈልጉ። እንግዲህ ስህተቱን ፈልጉ። ሰዓታችሁ እየሄደ ነው። ጫማው ላይ ተሰቅሏል። ጫማው ላይ መሰቀል አልነበረበትም። አንደኛ ስህተት ትክክል። መኪናው ጎማ የለውም። መኪናው ጎማ የለውም። ሁለተኛ ስህተት ትክክል ነው። የውሃ እንትን የተሰካበት እንትን ላይ ልክ አይደለም። ይሄ ውሃ ማሽኑ የተሰካበት ሎከር ላይ ነው። ልክ አይደለም። ሶስተኛ ስህተት ነው። ሰዎቹን አላውቃቸውም። መጨረሻ ላይ ሰብሰብ አድርገን እናስተዋውቀዋለን። እሺ ይሄ ምስል እንግዲህ የነበሩ 3 ስህተቶች ነበሩ። 3ቱንም በማውጣት በትክክል መልሰውታል። ሙሉ ነጥብ አግኝታችኋል ማለት ነው። ቀጣይ ስህተቱን የምታወጡት ምስል ይሄ ነው። ምንድናቸው ስህተቶቹ? ሁለቱን ባንድ እየነዱት ነው። ላይ እዛ የተገለበጠው ምን ሁለቱን ባንድ በስርዓት ንገረኝ። ይሄ እንትኗን ሁለት ባንድ እየነዱት አይደለም፣ ስህተት አይደለም እሱ። ችግር የለም፣ መተጋገዝ ባህላችን ነው። ሌላ እሺ፣ ከላይ እዚህ ፓርኪንግ እንትኑ ፓርኪንግ ይሄኛው ምን ሆነ? እሱ ተዘቅዝቋል። ጫማዎች የተቀመጡበት ፍሪጅ ጫማ ነው ፍሪጅ ውስጥ ያለው። 2 ትክክል። እዚህ ጋር አስተካክለ ንገረኝ። እሺ
ይሄን አስተካክለ ንገረኝ። ለሁለት ነው ያዙት። አንዱን ለሁለት መያዙ አይደለም ስተቱ ሰዓት አልቋል። ጎማ የለውም። ጎማ የለውም። ለሁለት መያዙ ሳይሆን ስተቱ የተጠቀሙት ጎማ የዚህ ጎማ አይደለም። ትክክለኛው ጎማ ያኛው ጎማ ነው። ይሄ መሄድ የማይችል መገፋት የማይችል ጎማ ነው እዚህ ጋር የያዙት ማለት ነው። ስለዚህ 3 ስተቶች ነበሩ። ሁለቱን አውጥታችሁ የጥያቄውን 75% ያህል መልሳችኋል። አንድ ጥያቄ ግን አልተመለሰም። የመጨረሻ ስተቱን የምታወጡለት ምስል አለ። ምንድነው? እሺ በሉ ስተቱን ለቅማችሁ አውጡት። እንግዲህ ወንበሩ ተገልብጧል። የመጀመሪያ ትክክል ምስል ውሻ ባቡር ላይ ሆነም ሰዓት ቁጥር የለውም። ሰዓቱ ቁጥር የለውም። መጽሐፍ መደርደሪያ ልክ አይደለም። እዚህ ውስጥ የሚገባው መጽሐፍ እንትኖቹ ጽሑፍ የላቸውም። እዛ ታፔላዎቹ የላቸውም። አይ በቃችሁ። በጣም ሄዳችሁ እውቀታችን ነው እናንተ እሺ ይህ ምስል የነበረው 4 ስህተቶች ነበሩ። 4ቱም ስህተቶች እንደውም አንዳንዴ ራሳቸውን ላስተት ፈልገው እየወጡ ነው ያሉትና 4ቱም ስህተቶች ወጥተው ሙሉ ነጥብ አግኝታችሁ ጥያቄው በትክክል ተመልሷል። የስህተቱን ለይታችሁ አውጡ ዙር ውድድር አሸናፊ በድጋሚ እነ ስንቴ ሆነዋል። እንኳን ደስ አላችሁ። አሁን ደግሞ ሁለቱ ነው። እንግዲህ ተመልካቾቻችን የዛሬ ውድድራችን በጣም የጦፈ ጨዋታ ያለበት ብዙ ነገር ያለበት ነው። በመጨረሻም የቀረን አንድ ውድድር አለ። ይሄም ውድድር የሚሆነው ዛሬ አዲስ በጉራማይሌ ውድድራችን ላይ የተካተተ ውድድር ነው። ስለዚህ በእናንተ ነው የሚጀምረው ማለት ነው። ይሄ ውድድር ምንድነው? ውድድሩ አንድ ምስልን ለተወሰነ ሰዓት ያክል እንድታዩት ይደረጋል። ከዛ ምስሉ ይጠፋል። ምስሉ ላይ የነበረውን ነገር ማስታወስ ነው። ያው የማስታወስ አቅማችሁን ነው በደንብ የሚፈትነው። የውድድራችን ስያሜው ደግሞ ያው ምን ያህል ታስታውሳላችሁ ነው። ምን ያህል የማስታወስ አቅም አላችሁ ከጭፈራው ከውዝዋዜው ባሻገር የሚለውን የምንፈትንበት ነው። እንጀምራለን። የመጀመሪያውን ከአሸናፊው ቡድን ነው የምንጀምረው። ይህ በስክሪኑ ላይ የምትመለከቱት ምስል አለ። በደንብ ይዩት የቱ ጋር እንዳለ። ከዛ በኋላ ቀጥታ የምትጠየቁትን ስንት ቁጥር ላይ እንዳለ መመለስ ነው። እንጀምር። በደንብ እንግዲህ ማስታወስ መፍጠን አለባችሁ። የመጀመሪያ ጥያቄያችሁ ነው። በደንብ ይዩ። ኳስ ላይ እንዴት ናችሁ? እያንዳንዱ የቱ ጋር እንዳለ በደንብ አይታችኋል። ሰከንዳችሁ አልቋል። ምን ላይ ነው? ስንት ቁጥር ላይ ነው ያለው? ማንቸስተር ሲቲ ስንት ቁጥር ላይ ነው ያለው? 4 ተስማምታችኋል። 4 ላይ በትክክል ተመልሷል። በደንብ የሚገርም ነው። በደንብ ነው ያያችሁት ማለት ነው። ከባድ ነበር። አሁኑ ጥያቄ ለኔ ነበር በእውነት ከኳስ ጋራ። ስለዚህ የማደጋፊ ነህ? ዩናይትድ ንጉሳውያን እንደዛ ናችሁ? ኦኬ አንድ ያው አንዳደግ። እሺ አይ ጥሩ እንቀጥላለን። እሺ አምስት ሰከንድ ነው ያላችሁ። ያው ዞሮ ዞሮ መጥቷል። እንግዲህ ጥሩ ነገር ይመስለኛል። ስንት ቁጥር ላይ ነው ያለው? 5 አይደለም፣ 5 ላይ አልነበረም። እንግዲህ የላምበርጊኒ ብራንድ የነበረው ስንት ላይ ነው? እንመልከት። 3 ቁጥር ላይ ነበር የነበረው። አልተመለሰም። ይሄ ጥያቄ ለኔ ቢሆን ጥሩ ነበር። በደንብ ነበር የምመልሰው። ልክ እንደ መኪና አስበው። ልክ ኳሱ ይሄ ለኔ መሆን ነው እንዳለ ይሄ ለኔ ነበር መሆን የነበረበት። እሺ እንቀጥላለን። እያያችሁ 5 ሰከንድ። አፕል 2 በትክክል ተመልሷል። በትክክል ተመልሷል። እሺ እናንተም በደንብ ያዙት፣ እዩት።
ከለር ነው ማየት ያለባችሁ አሁን ያንተ አንድ ቁጥር እኔ አልጋጥም ተወለስተጋይዱ አንድ ግዴታችን ነው እንትን ተከፋፈልን ታውቃለህ አንተ ከላይ እኔ ከታች ተባብለን እኔ የታችን ነው ፎከስ ያደረኩ ነው እንዴ ሁሉ ከፈላችሁ ይሻላል በደንብ ለመተጋገዝ ጥሩ ነው ነገርካችሁ ጥሩ ሲስተም ነው ነገራችኋቸው አየ የተመካከሩበት ነው እንግዲህ የመጨረሻው ዛሬ በጉራማይሌ ውድድራችን ላይ የተካተለው ጌም ደግሞ ይሄንን ይመስላል በዚህ በመጨረሻው ዙር ውድድራችን እንዲሁም ደግሞ ያው እያየን የመጣ ነው ስለሆነ በአጠቃላይ በዙሩ በነበረን ቆይታ ስንቴና አቤኑ አሸናፊ ሆነው አጠናቀዋል እንኳን ደስ አላችሁ በጣም ደስ ብሎኛል አብሮ ደስ አለን ተመልካቾቻችን እናንተም እስከ መጨረሻው ሰዓት ድረስ እየተዝናናችሁ እኛም ብላችሁ አባይ ቲቪ መጣችሁ ከኛ ጋር ቆይታ ስላደረጋችሁ በጣም አድርገን እናመሰግናለን በጣም ደግሞ የሚያዝናኑ ፕሮግራሞች ገና አልተነኩም ይቀጥላሉ ከዚህ በኋላ በርካታ ፕሮግራሞች እስከ ምሽት እስከ ሰከላ ድረስ እናንተን እያዝናኑ ከናንተ ጋር ቆይታ የሚያደርጉ ነው የሚሆነው እኛ ከመሰናበታችን በፊት ግን ያው ካለን ሰዓት አንፃር አጠራጥር ያለ መልእክት ካላችሁ መልእክታችሁን ወደ ተመልካቾቻችን ታስተላልፉና የመጨረሻ ሰናበት ነው የሚሆነው የመጨረሻ መልእክታችሁን እናስቀድም እዚህ ስለጋበዛችሁን እናንተን እናመሰግናለን እዚህ መተን ይሄን ጊዜ እንድናሳልፍ እንደዚህ አይነት ጊዜዎችን እንዲመልክት ስላደረጋችሁን በጣም እናመሰግናለን ሲቀጥል ደግሞ ይሄንን እድል እዚህ እንድንመጣ እንድንታይ ምን ሰራውን ነገር ለፈቀዱልን ለቤተሰቦቻችን እናመሰግናለን ስለሁሉም ነገር እግዚአብሔር ይመስገን ማስተላለፍ እንፈልገው መልእክት እንደኛ ፓሽን ኖሯችሁ ታለንት ኖሯችሁ መውጣት ለከበዳችሁ ሰዎች ነው አሁን ጊዜው ቀላል ይመስለኛል ያላችሁ ታለንት ለሰው ለማሳየት ማለት ነው የኛ ሙያ ውዝዋዜ ነው ውዝዋዜ ደግሞ እይታ ነው የሚፈልገው ሌላ ነገር የለውም እይታ ደግሞ ካላችሁ አሁን ሶሻል ሚዲያ ላይ በጣም ብዙ አማራጮች አሉ እዛ ላይ መስራት ራሳችሁን ለማውጣት መሞከር ለየት ያለ ነገር ለመፍጠር መሞከር ያው አዲስ ነገር የለም አዲሱ ነገር ሰው ጭንቅላት ውስጥ ያለውን ነገር ማውጣት ስለሆነ ሞክሩ ጣሩ እንደኛ ያላችሁ ሰዎች ይሄንን ነው ማስተላለፍ እንፈልገው ቴንክ ዩ እሺ እንግዲህ መጀመሪያ እዚህ ለጋበሳችሁን ለእናንተ ለጉራማይሌ አዘጋጆችና ለአባይ ቲቪ በጣም እናመሰግናለን እንግዲህ በዙሪያችን ያው ብዙ ሰዎች ምስጋና ይገባቸዋል ብዬ አስባለሁ ከዛ በመጀመሪያ ያው ለቤተሰቦቻችን ነው ለፈጣሪም አለ እዚሁ እኔ ማስተላለፍ ፈልገው ነገር ቢኖር እንግዲህ ሙያ ላይ ስንኖር ብዙ ነገሮች ያጋጥሙናል ውጣውረዶች አሉና ተስፋ መቁረጥ የሚባለው ነገር እኛ ላይም ደርሶ ያውቃል በቃ ተስፋ መቁረጥ ስሜቱ አለና ተስፋ ባንቆርጥ የሚለው ነገር ብዙ በዙሪያ ያሉ ሰዎችም በዚህ አይነት መንገድ ስላለፉ ነውና ተስፋ ባንቆርጥ እና ላለን ነገር በቃ ራሳችን ጊዜ ብንሰጠው በዛ ነገር ላይ ብንወሰን ጥረት ብናረግበት የተሻለ ነገር ይመጣል ብዬ አስባለሁ እንግዲህ ሰው ያስባል እግዚአብሔር ይፈጽማል ነው የሚባለውና ባለን ነገር ተስፋ እንቁረጥላለሁ አመሰግናለን እሺ ወደ እናንተ ጋር እንምጣስክ እሺ ያው መልካም ነው የሚሆነው ለጉራማይሌና ለአባይ ቲቪ ያው አዲሳችንም አይደለም ቤታችን ነው እናመሰግናለን እዚህ ለጋበዛችሁን ጥሩ ጊዜ አሳልፈናል በሰራም ሆነ በምንም ጊዜያችንን አሳልፋለና እዚህ ደስ የሚል ኢንጆይ አድርገናል በዛውም ደግሞ ቁም ነገሮችንም ተነጋግረናል ብለን እናስባለን ለቤተሰቦቼም ለጓደኞቼም አብረው ይላሉ ለሁላቸውም በዚህ ደረጃ መድረሴ እነሱ እንትን ነው አመሰግናለሁ እሺ ቆንጆ ጊዜ ነበር ያሳለፍነው ስለጋበዛችሁን ደስ ብሎናል እናመሰግናለን ሌላኛው ከጎን የሆነው በብዙ ነገር ለሚያግዘኝ ለባላገሩ የባል ምሽት ለጋሽ ጀንበር ምስጋና ይድረስልኝ ሌላኛው ሁላችሁም ባህላችሁን ወቁ ወንድሜ የጀግና የባል ውዝዋዜ አሰልጣኝ ነው እየሄዳችሁ ከሱ ተማሩ አመሰግናለሁ እናመሰግናለን